ጌታ ይመስገን። ሁለተኛ ቆሮንቶስ ምዕራፍ 4 ከአንድ ጀምረን እናንብብና ዛሬ እሷ ላይ ነው ትንሽ አብረና ያለን። ስለዚህ ምክንያት ምህረትን እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም። የእግዚአብሔርንም ቃል በውሸት አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን። ስለዚህ ሞቱ በእኛ ሕይወቱም በእናንተ ይሠራል። ነገር ግን አመንሁ ስለዚህም ተናገርሁ ተብሎ እንደ ተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እንናገራለን። ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋና ያበዛ ዘንድ ሁሉ ስለ እናንተ ነውና፣ ስለዚህም አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርጋልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው አለ። ቁጥር 6 ምንድን ነው የሚለው? በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። በልባችን ውስጥ ብርሃን ይብራ አለ። ብርሃን አልነበረም ውስጣችን ልባችን ውስጥ ወይም በመንፈስ ዓለማችን ብርሃን አልነበረም፣ ጨለማ ነበር። ነገር ግን እግዚአብሔር በልባችን ምን አደረገ? ብርሃን አበራ። ስለ ብርሃን ስናይ እዛ ዘፍጥረት 1:3 ላይ ያለውን እናያለን። ወረድ ስትሉ ደግሞ 14፣ 15፣ 16 እንደዛ ታያላችሁ። ስለ ጨረቃ፣ ስለ ከዋክብት፣ ስለ ፀሐይ እዛ ታያላችሁ። ዘፍጥረት 1 ላይ ደግሞ ብርሃንና ቀንና ሌሊትን የለየበት ብርሃንን ታያላችሁ። እዚህ ጋር ግን የሚያወራው ስለ ሌላ ብርሃን ነው። እነዛ አካላዊ ብርሃን ናቸው፣ ውጫዊም ብርሃን ናቸው። ውጫዊውን ነገር ለመለየት፣ ውጫዊውን ነገር ለመረዳት፣ ወቅቶችንም ለመለየት የሚያስችሉ ናቸው። ይሄኛው ግን ውስጣዊ ብርሃን ነው። ይሄ ውስጣዊ ብርሃን ነው። በልባችን ውስጥ ብርሃን ይብራ ያለ ጌታ ስሙ ይባረክ። በጨለማ ብርሃን ይብራ ያለ በልባችን ምን አደረገ? ብርሃን አበራ ማለት በውስጥ ዓለማችን ማንን እንድናይ? ክርስቶስን እንድናይ፣ እግዚአብሔርን እንድናይ። ከዛም አልፎ ደግሞ ቁጥር 7 ላይ ምንድነው የሚለው? ቁጥር 7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። ማለት ምን ማለት ነው? የከበረ ነገር፣ ውድ የሆነ ነገር ይሄ ሸክላ፣ ይሄ ሰውነታችን ውስጥ እግዚአብሔር አስቀምጧል። መንፈሳችን ውስጥ ሰማያዊ ሀብት እኛ ውስጥ አለ። የእግዚአብሔር ሀብት፣ የእግዚአብሔር ባለጠግነት፣ የእግዚአብሔር ጸጋ፣ ራሱ መንፈስ ቅዱስ፣ የተለያየ መንፈሳዊ ስጦታ፣ ባርኮት እኛ ውስጥ ነው ያለው፣ መንፈሳችን ውስጥ ነው ያለው። እዚህ ሸክላ፣ ይሄንን ስጋ ሸክላ ያሰኘው፣ ተራ ያሰኘው የከበረው ነገር ውስጥ ስላለ ነው። ከዛ ጋር ሲነጻጸር ነው እንጂ ይሄን ነገርም መናቁ አይደለም። በዚህ ስጋችን ውስጥ ማን እንዲኖር ተቀምጧል? መንፈስ ቅዱስ ተቀምጧል። አክብሮት ነው፣ ንቆት አይደለም፣ አክብሮት ነው። የከበረ ነው ስጋችን። ለዚህም ነው ስጋችን ሁልጊዜ፣ ስጋ፣ መንፈስ፣ ነፍስ፣ ስጋችን ሁልጊዜ በቅድስና ያለ ነቀፋ እንዲኖር የፈለገው።
ምክንያቱም የናቀውና የጠላው ቢሆን ኖሮ እንዲቀደስ አይፈልግም። ከዚህም ቅድስናን ንጽህናን አይጠብቅም ነበር። የከበረ ነው። ግን ሸክላ ያሰኘው ምንድነው? ሸክላ ያሰኘው በዚህ ሸክላ ያሰኘው አንደኛ ምንም እንኳን የከበረ ነገር እዚህ ውስጥ ቢቀመጥም እዚህ ውስጥ የተቀመጠው የከበረ ነገር ለጊዜው ነው። ምድር ላይ እስካለን ድረስ ለጊዜው የተባለ ጊዜያዊ ነው ያለው። ይቺ የምድር መቆያችን ውስን ነች። ግን ውስጣችን የተቀመጠው ዘላለማዊ ነገር ነው። ጌታ ይመስገን። አሜን። ለዚህ አይደል መጨረሻ ላይ ቁጥር 18 ስታነቡት ምንድነው? የሚታየውን እንጂ የማይታየውን ባንመለከት አለ። ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርጋልና። የሚታየው የጊዜው ነውና የማይታየው ግን ለዘላለም ነው። የዘላለም ሀብት፣ የዘላለም ደስታ፣ የዘላለም ሕይወት፣ የዘላለም እረፍት እኛ እዛ ውስጥ አስቀምጧል። እሱን ነው የከበረ የሚለው መዝገብ የሚለው። ጌታ ይመስገን። እና ያንን በዚህ በውጭ አይናችን ልናየው አንችልም። እነዚህ ተፈጥሯዊ የሆኑ መብራቶች ሊያሳዩን አይችሉም። ሰው ሰራሽ የሆነው መብራት ሊያሳየን አይችልም። ከሱ ሩቅ ናቸው። እሱ ብቻ አይደለም። እነዚህ ቢያሳዩን ከዋክብቱም በሰማይ ያለውም ቢያሳየን በምድርም ያለው ቢያሳየን ሰው ሰራሹም ቢያሳየን አንረዳውም። በአእምሮ አይገባንም። እኛ ውስጥ ያለው አይገባንም። የምንረዳውና የሚገባን የልቦና አይናችን የመንፈስ አይናችን ሲበራ ነው ያኔ ማወቅ የምንችለው። ምክንያቱም መንፈስ ቅዱስ ያለው ልባችን ውስጥ ነው፣ መንፈሳችን ውስጥ ነው ያለው። ያየኸው ይሄ ነው ብሎ ለሥጋ አይን የዚህ የነፍስ ዕውቀት ክፍል እንደሚነግር ቢጫ ነው ያየኸው፣ ነጭ ነው ያየኸው፣ ጥቁር ነው ያየኸው ብሎ እንደሚነግረው ልክ እንዲሁም ደግሞ መንፈስ ቅዱስ በውስጣችን በመንፈስ አይናችን የምናየውን ይገልጥልናል፣ ያስረዳናል። ጌታ ስሙ ይባረክ። አሜን። በጣም የሚገርሙኝ ሁለት ሰዎች አሉ ከጌታ ኢየሱስ ጋር የተሰቀሉ ግራና ቀኝ። ሁለቱ ብቻ ሳይሆን እዛ ድካም ውስጥ የነበሩት ኢየሱስም ድካም ውስጥ ነው የነበረው እኛን ስለሆነ ከሶስቱ አይለይም። እዛ ጋር ኢየሱስ የሰማችሁ ነው። በፈቃደኝነት በመርጫ የነሱን ኔቸር ወስዷል። ጎንና ጎን ያሉትንም ኃጢአት ስለተቀበለ ኃጢአተኛ ሆኖ የተረገመ ሰው ሆኖ እርግማን ሆኖ ስለተሰቀለ ከነሱ አይለይም። መስቀል ላይ ሳይወጣ ብቻ በፊት ነበረ ይህን የከበረ ሥጋ እንኳን ለብሶ ቢመጣ ለኃጢአት ያልወደቀ ሰይጣን ያልገዛው በተፈጥሮና በሰው ሰራሽ ላይ የበላይ ሆኖ ክብሩን ጠብቆ እንደ እግዚአብሔር ልጅ ሲመላለስ የነበረው ያን ጊዜ ነው። መስቀል ላይ ሲወጣ ግን ምንድነው የሆነው? ኃጢአት ነው የሆነው፣ እርግማን ነው የሆነው፣ ኃጢአተኛውን ሰው ነው የሆነው፣ የሱም ቦታ ነው። ስለዚህ ሶስቱም ስታዩ በሰው እጅ ወድቀዋል። ሶስቱም መከራ ደርሶባቸዋል። የሰማችሁ ነው። እንደውም ጠለቅ ካላችሁ ዳርና ዳር ያሉት ሰዎች ከኢየሱስ ይሻላሉ። በደንብ ልንገራችሁ፣ በዛ መስቀል ላይ ከማይሻላሉ በደንብ ስሙኛ። እሱ የነሱን ኃጢአት ከሆነ የተሸከመው እነሱ ምንድናቸው? በቃ በዚህ ድካም ውስጥ ነበረ የነበረው። በዚህ ውስጥ ሆኖ ከጎኑ ያለው አንዱ ምንድነው የሚለው? አንተ በእውነት የእግዚአብሔር ልጅ ከሆንክ አዳኝ ከሆንክ እስራኤልን ልታድን ልትታደግ ለእኛ ሕይወት ልትሰጠን ነፃ ልታወጣን ከባርነት ነፃ ልታወጣን ከሆነ የመጣኸው መጀመሪያ ራስህን አድን። ከዛ እኛም ምን እንልብሃለን? እናምንብሃለን። አንተ ራስን ካዳንክ ከዚህ ሁኔታ እኛም እንድናለን፣ አንተን እያየን እንድናለን። አንዱ ይሄንን ሲል አንዱ ተንጠራራና ተመልከቱ፣ ከነሱ አንሶ የሚገኘውን ኢየሱስን እንዲህ አለው፣ ጌታ ሆይ በመንግስትህ አስበኝ። እዛ ጋ እኮ ኃጢአተኛ ነው የሆነው፣ እንደ ኃጢአተኛ ነው የተፈረደበት፣ እንደ ኃጢአተኛ ነው የሚሞተው። ኃጢአት የሰራች ነፍስ እርሷ ምን ትበል ትሙት የሚለውን በምርጫው በፈቃዱ ወስዷል። እዛ ጋ እኮ ሲሞት በቀጥታ ወዴት ነው የሚሄደው? ሄዷልም ደግሞ ወደ ሲኦል ነው የሚሄደው። ምን አይቶ ነው? ላው ላይ ምን የተጻፈ ነገር አይቶ ነው? በመንግስትህ አስበኝ። ለዛች ሰዓት እንኳን የልቦና አይኑ ምን ብሏል? በርቷል። ከሚታየው ከዚህ ከአካላዊ ስቃይ አሻግሮ ሲመለከት ኢየሱስ በምን የሚመጣ ነው? በክብሩ በመንግስት የሚመጣ ነው። ጌታ ስሙ ይባረክ። ያን ጊዜ ማሰብ የሚችል ነው። ያን ጊዜ ማዳን የሚችል ነው። የልቦና አይኑ ስለበራለት ነው። ጌታም ኢየሱስ ትክክል ነህ ነው እኮ ያለው። መልሱ የዛ ነው። እውነት እልሃለሁ ዛሬ የአማርኛው ነው በእርግጥ ዛሬ የሚለው፣ የግሪኩ እንደዛ አይልም። እንግሊዘኛው እነግርሃለሁ፣ ከዛሬ ጀምሮ እነግርሃለሁ ነው። ከዛሬ ጀምሮ እነግርሃለሁ
በገነት ከኔ ጋር ትሆናለህ እንጂ ገነት ጌታ የሚዛን ቀን ገነት አይገባም። ወዴት ነው የሚሄደው? ወደ ሲኦል። ከሞት ከተነሳ በኋላ ነው ለኛ ቦታ ላዘጋጅ ብሎ እንደተናገረው የሚገባው። ጌታ ይመስገን። እና ምን አለው ግን? ከዛሬ ጀምሮ እነግርሃለሁ፣ አሳውቅሃለሁ። ከዛሬ ጀምሮ ከፊት 3 ቀኖች አሉ፣ ከነዛ እነሳለሁ፣ እገባለሁ። ያን ጊዜ አንተም አብረህ ከኔ ጋር ትገባለህ። ሰውየው የተናገረው ትክክል ነው። ይሄ ሁሉ ግን ኢየሱስ ላይ በአካል በስጋ የሚታይ አልነበረም። ምን ውስጥ ተሰውሯል? ቁስል ውስጥ ተሰውሯል። መከራ ውስጥ ተሰውሮ አይታይም። እንዴት ሊያየው እንዴት ሊደርስበት ቻለ? የልቦና አይኑ ድንገት ምን አለ? በራ። በስጋ አይን ያን ማየት አይቻልም። ጌታ ስሙ ይባረክ። አሜን። ልክ እዛም ጋር እንደዚህ ነው የሚለው። ይሄን የከበረ ነገር ይዟል ጌታ ኢየሱስ። እኛም ጋር እንደሱ ነው የሚለው። ነገር ግን ይህ የከበረ መዝገብ በዚህ ምን ውስጥ? የሸክላ ዕቃ ውስጥ አለ። ሃሌሉያ። የከበረ መዝገብ በዚህ የሸክላ ዕቃ ውስጥ አለን። ያ የከበረው ያ ታላቅ የሆነው ያ ውድ የሆነው ነገር ይሄንን ምን አስባለው? ሸክላ ምን አስባለው? ጊዜያዊ። ጌታ ስሙ ይባረክ። ያንን እስካላየን ድረስ ራሳችንን በዚህ ሸክላ ነው የምንጠራው። አይኖቻችን ተከፍቶ ያን የከበረ ነገር እስካላየን ድረስ በውጭ ያለ የሚመለከተን የሚያቀን በዚህ ነው። በምንበላው ያቀናል፣ በምንጠጣው ያቀናል፣ በምንለብሰው ያቀናል፣ በአመላለሳችን ያቃል፣ በኑሯችን ያቃል። በዛ ሊገምተን ሊወስነን ይችላል። እኛ ግን ከዛ በላይ ነን። ጌታ ስሙ ይባረክ። የከበረ ሰማያዊ ሀብት፣ ሰማያዊ መዝገብ ምን ውስጥ አለን? ይሄንንም ሸክላ ውድ ያደረገው ያ የከበረ ነገር ስላለ ነው። በደንብ ልብ በሉ። ውስጣችን ያለው ዘላለማዊ ነው፣ ይሄኛው ደግሞ ምናዊ ነው ብሏል? ጊዜያዊ ነው ብሏል። ያ ዘላለማዊውና ይሄ ጊዜያዊው በሚለያዩበት ጊዜ አድራሻቸው መለያየቱ ብቻ ሳይሆን ይሄ ወደ ምንነት ይመለሳል? ወደ አፈርነት ነው የሚመለሰው። ይሄ ምንድነው አለው? ሸክላ ነው። ወደ ምን ይመለሳል? ወደ አፈርነት ይመለሳል። ውስጥ ያለው ግን ምናዊ ነው አለ? የከበረ ዘላለማዊ ነው። ያንን እስካላየን ድረስ እኛ ራሳችንን የምናውቀው በዚህ ብቻ ነው። ይሄ በሚነግረን ይሄ ድካም ያወራል፣ ይሄ ረሃብ ያወራል፣ ይሄ ጥም ያወራል፣ ይሄ አለመብቃትን ያወራል፣ ይሄ ሽንፈትን ያወራል፣ ይሄ እርጅናን ያወራል። የሚገርም እኮ ነው። አሁንማ አረጀው ይላሉ አይደል? ብዙ ሰዎች፣ መንፈሳዊ ሰዎችም ይሄን በዚህ ራሳቸውም ስለሚቆጥሩ ነው። ውስጥ ያለው ግን ዘላለማዊው ያ የሚያረጅ አይደለም። እንደውም ምንድነው ያለው? ይሄ የውጭው ስጋችን እለት እለት ቢፈርስ እንኳን ያ የውስጡ ሰውነታችን እለት እለት ምን ይላል? ይታደሳል። ጌታ ስሙ ይባረክ። አሜን። ምን ይላል? ይታደሳል። ከማን ጋር ህብረት ስላለው? ሁል ጊዜ ከእግዚአብሔር ጋር ዘላለማዊ ከሆነው ከመንፈስ ቅዱስ ጋር ህብረት ስላለው ሁል ጊዜ ከሱ የሚካፈለው ነገር ምን እያለው ይሄዳል? እያደሰው ይሄዳል። ተዋህደናል፣ አንድ ሆነናል፣ እርሱን ተካፍለናል። ጌታ ስሙ ይባረክ። ስለዚህ ሁላችን ልናይ የሚገባው ውጫችንን ሳይሆን ውስጣችንን ነው። አንዳንድ ጊዜ ሰዎች አያውቁንምና ይንቁናል። ወይ ባለመማራችን፣ ወይ ጥሩ ኑሮ በሌለ ምድራዊ ነገር ያውና ይንቁናል። ግን ይናቁን እንጂ እነሱ ውጫችንን አይተው ከዛ ያለፈ እነሱ የማይደርሱበት ያልተረዱት የእግዚአብሔር ባለጠግነት ማን ውስጥ ነው ያለው? እኛ ውስጥ ነው ያለው። ጌታ ይመስገን። ጳውሎስም ደርሶበታል። እንደዚህ አሉት እኮ ንግግሩ የተናቀ ሰውነቱም ደካማ ነው፣ መልእክቶቹ ግን ኃይለኞችና ጠንካሮች ናቸው ይላሉ። አዎ ልክ ነው አለ። ጌታ ስሙ ይባረክ። ስጋችን ምን ብሏል? ደክሟል። በዛ ሁሉ መከራ ውስጥ ያለፈ ስጋ ደካማ ነው። በጾም ይላል፣ በመገረፍ ይላል፣ በመደብደብ ይላል፣ በዚህ በዛ ደክሟል። ንግግሩም ደግሞ ከዚህ ስጋ ውስጥ የሚወጣ ጠንካራ አይደለም። መልእክቶቹ ግን ምኖች ናቸው? ኃይለኞች ናቸው። ጌታ ስሙ ይባረክ። አሜን። ኃይለኞች ናቸው፣ ኃይል አላቸው። ሲወጡ አጋንንትን ይመታሉ፣ ሲወጡ ሙታን ያስነሳሉ፣ ሲወጣ ጨለማውን ይገፋል፣ ሲወጣ አዲስ ነገር ያደርጋል። የሚፈጥር አንድን ሁለት ማድረግ፣ ሁለትን ሶስት ማድረግ የሚያበዛ የእግዚአብሔር ብቃት ውስጡ አለ። ለዚህ እኮ ነው ምንም የሌለን ስንመስል አለ
ምን ማለት ነው? ምንም የሌለን ስንመስል ባለጠጎች ነን። የምንመስለው ለማን ነው? ለሚያውን፣ በውጭ ለሚያውን፣ መቁጠሪያቸው የዚህ ዓለም፣ መለኪያቸው የዚህ ዓለም የሆነ በእነሱ ሲያውን ምንም የለንም። እኛ በእግዚአብሔር እይታ ራሳችንን ስናይ ግን ሁሉ የኛ ነው። ድሆች ስንመስል አለ አይደል? ብዙዎችን ባለጠጋ እናደርጋለን። ባለጠጋ እናደርጋለን። ለብዙዎች እናካፍላለን እኮ አይደለም። ለብዙዎች ቸርነት እናደርጋለን አለ። ብዙዎችን ምን እናደርጋለን? ባለጠጋ እናደርጋለን። አይደለም ለኔ ለብዙዎች የሚሆን የእግዚአብሔር ብልጥግና እኔ ውስጥ አለ ነው እኮ የሚለው። እያንዳንዱ ይሄ ቃል የሚናገረው ለገመቱትና በተሳሳተ አጠራር ለጠሩት መልስ ነው፣ ማስተካከያ ነው። ጌታ ስሙ ይባረክ። ራሱን የሚያየው እግዚአብሔር ውስጡ ባስቀመጠው ልክ እንጂ ዙሪያ ሰዎች በሚለኩት መለኪያ አይደለም። አሜን። አንድም ቀን ለሰዎች ተሰፍሮላቸው የሆነ መስፈሪያ ያስቀመጡት መስፈሪያ ውስጥ ገብቶ ራሱን አግኝቶ አያቅም። የከበረ ነገር ውስጡ አለ። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። ያንን እንድናይ ነው እግዚአብሔር የሚፈልገው። በዚህ ሰውነታችሁ ብቻ አትወሰኑ። ለዚህ ነው እንደዚህ ያለው ቁጥር 13 ላይ ነገር ግን አመንሁ አለ። ምንድነው ያመነው? ውጪ ከሚታየው ይልቅ እዚህ ሸክላ ውስጥ የተቀመጠውን የከበረ መዝገብ አመንኩ። ስለዚህ የምናገረው እኔ የምናገረው እሱን ነው። ከምድር ተነስቼ፣ ከዙሪያ ተነስቼ፣ ሰዎች እንደሚሉኝ ተነስቼ፣ ስጋዬ ከሚያስደምጠኝ ከሚነግረኝ ተነስቼ ስለ ራሴ አልናገርም። የምናገረው ውስጤ የተቀመጠውን ከዛ ተነስቼና አምነዋለሁ፣ እናገረዋለሁ። ጌታ ስሙ ይባረክ። አሜን። እናገር። ለዚህ እኮ ነው በጣም ይናገር አይወጣለትም ጳውሎስ። ክርስቶስን በዚች ሕይወት ብቻ እኮ ተስፋ የምናደርግ ከሆነ ምስኪኖች ምንድነው ብልጥግናው ታዲያ? በዚህ ብቻ ተስፋ የምናደርገው ከሆነ ከሰው ሁሉ ይልቅ ምኖች ነን አለ? ምስኪኖች ነን። እኛ ግን ምኖች ነን? ባለጠጎች ነን። ብዙዎችን ምን እናደርጋለን? ባለጠጋ እናደርጋለን። አስቡት እስቲ ጴጥሮስን አስቡት። ብርና ወርቅ የለኝም ያለኝን ግን እሰጥሃለሁ ሲል ተነሳና ተመላለስ ብሎ እጁን ሲያስነሳው ሰውየው መቅደስ ሲገባ፣ ከዛ በኋላ ሰውየው እኮ የመስራትን ምንድነው ያገኝ? አቅም። ከመለመን ይልቅ ሰርቶ የማግኘት ብቃት ነው የሰጠው። ማን ውስጥ ያለ? ጴጥሮስ ውስጥ ያለ። ጌታ ስሙ ይባረክ። ልብ በሉ። ከዛ በፊት ጴጥሮስም ስጋዊ ነገሮችን ብቻ በሚያይበት ወቅት ለጌታ ለራሱ ለኢየሱስ አሳየው መቅደስን። ተመልከት፣ ይሄ ድንጋይ ሲያምር ብሎ መቅደስ ነው የሚያሳየው። ማ የሚኖርበት ነው መቅደስ ደግሞ እግዚአብሔር የሚኖርበት ነው። እግዚአብሔር በስጋ እንደመጣና ከጎኑ አብሮት እንደሚሄድ እያወራው ያለ ያ እግዚአብሔር እንደሆነ አያውቅም። እና እንደለመደው ግን መቅደሱን ያሳየዋል ባልገባው ጊዜ። እዚህ ሽባ ጋር ሲመጣ ግን ወደ እኔ ተመልከት ነው ያለው። አሁን እግዚአብሔር እዛ ድንጋይ ውስጥ ሳይሆን ያለው የት ውስጥ ነው? እኔ ውስጥ ነው ያለው። እኔ ሙሉ ነኝ። ጌታ ስሙ ይባረክ። ላንተ ነው አሁን እዚህ ጋር ያለሁት። አስፈልግሃለሁ። የሚያስፈልግህ ከብርና ከወርቅ ይልቅ አሁን እኔ ነኝ። ብር የለኝም የምልህ፣ ወርቅ የለኝም የምልህ እኔ ነኝ የማስፈልግህ። የከበረ ነገር ይዣለሁ። መፍትሄ እኔ ጋር ነው። ለዘመናት የነበረ ጥያቄ መልስ እኔ ጋር ነው ያለው። እኔን ተመልከታል። ጌታ ስሙ ይባረክ። አሜን። ክርስትናው ውስጥ ያለው ነገር ሲገባን እና ስናውቅ ኑሯችን ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይሆንም። አሜን። አደጋ አለው። ከውጭ ወደ ውስጥ፣ ከውጭ የሰማችሁትን ሁሉ ውስጣችሁ እየተረጎማችሁ ተቀብላችሁ አምናችሁት ከኖራችሁ ውጭ ያለው የሚጎዳ፣ ውጭ ያለው የሚያሳዝን፣ ውጭ ያለው ተስፋ የሌለው፣ ውጭ ያለው የጊዜው የሰማችሁ ነው። ይሄ ውስጣችሁ ያለውን የከበረውን ነገር ይሸፍንባችኋል። ከውስጥ ግን ይሄ የተቀመጠው ብርሃን ያበራው ለምንድን ነው? ብርሃን ምንድን ነው? አንደኛ እውቀት ነው። ሁለተኛ ደግሞ መረዳት ያሳያል። እንድትረዱ እንድታውቁት ያደርጋችኋል። ለምሳሌ ውጪውን አሁን እንደዚህ ብታዩት የሆነ ነገር ታያላችሁ፣ ግን ብርሃኑን አይደለም ያያችሁት። ብርሃን አይታይም፣ ያሳያል እንጂ። አሜን። ይሄን አምፖል አይደለም አሁን በየበሩ ብርሃን ነው ያለው። ብርሃኑ ይሄ ነው ብላችሁ መናገር አትችሉም። ብርሃኑ ያሳያችሁን ግን ጥቁር ነው ትላላችሁ፣ ነጭ ነው፣ ከላይ ያለ ወንድ አለ፣ ሴት አለ፣ ዛፍ አለ፣ ምን አለ፣ ሁሉን ነገር ታያላችሁ። በእኛ ውስጥም ብርሃንን ሲያበራልን እኛ ውስጥ የተቀመጠውን ምን ማድረጊያ ነው?
ማሳያ ነው። ጌታ ስሙ ይባረክ። አሜን። አመኑ። ስለዚህ ምን አልኩ አለ? ተናገሩ። ምንድነው የተናገረው? እዚህ ሸክላ ውስጥ የከበረ መዝገብ አለ። አሳየና። አንዳንድ ነገሮችን ራሳቸውን አታዩአቸው፣ ኢፌክታቸውን ግን ታስተውላላችሁ። ለምሳሌ ንፋስ አለ፣ እዚህ ቤት አለ፣ አየር አለ አይደል? አየርን ማየት አይቻልም። አየር ግን አለ እንላለን። በምን አወቀ? በኢፌክቱ አይደል? በተጽዕኖ እንተነፍሳለን እኮ፣ እንስባለን አይደል? አይደለም? ልብ ብላችሁ ካያችሁ ደግሞ እንደዚህ አልፎ አልፎ በጥቂቱም ቢሆን መጋረጃዎች ይንቀሳቀሳሉ። ምን አለ ማለት ነው? አየር ኢፌክቱ ነው እሱ። አየር አለ እና ልክ የሱ ባህሪኛም ውስጥ ከገባ አእምሮአችን ስለማይደርስበት ስለማንረዳው ነው ሌላ ብርሃን በልባችን እንዲበራ ያደረገው። ለምን? የተቀመጠው እኛ ውስጥ ከአእምሮአችን ያልፋል። ጌታ ስሙ ይባረክ። ከመረዳታችን ያልፋል። እነዚህ አእምሮአችን ሁሉ በውጪ ካለ ነገር ጋር ከነፍሳችን ባለ ረቂቅ ቁርኝት የሚግባቡት ነው። መቅመስን ምላስ አያውቀውም። ይህን ወቁ። የምታውቀው ማነች? ነፍስ ነች። ማሽተትን አፍንጫ አያውቀውም። የምታውቀው ማነች? ነፍስ ነች። አፍንጫው ሁሉ ነገር እንዳለ የተወሰነ ጊዜ የማሽተት አቅም ያጡ ሰዎች አሉ። አፍንጫው አልተዘጋም። የሰማችሁ ነው። ይሄ በተፈጥሮ ሴንሰሩ ነው የተበላሸው። ይሄ የሚናበብበት ሰው ደረስኩ የሚለው አወቅኩ የሚለው ገባኝ የሚለው በሙሉ አስተማሪ፣ አሰልጣኝ፣ መሪዎቹ አምስቱ ሕዋሳት ናቸው። መቅመስ፣ መዳሰስ፣ ማሽተት፣ መስማት። በዚህ እግዚአብሔር ሊገኝ አይችልም። እግዚአብሔር ካልተገኘ እኛም ውስጥ ያለ የእግዚአብሔር ባህሪ በዚህ ሊታወቅ አይችልም። ስለዚህ አንድ ሌላ ብርሃን እግዚአብሔር ማብራት ነበረበት። ለዚህ ነው እዛ እኛ ውስጥ የተቀመጠው ለማወቅ ነው እግዚአብሔር በልባችን ምን ያደረገው? ብርሃንን ያበራው። ጌታ ስሙ ይባረክ። ጌታ ኢየሱስ ሲመጣ ወደኛ ሕይወትን ብቻ ሰጥቶን ሕይወታችን ብቻ ሆኖ እንዲኖር ሳይሆን የሱ የሆነ ሀብቱ ብልጽግናው ሁሉ ማን ውስጥ አለ? የከበረ ነገሩ ማን ውስጥ አለ? እኛ ውስጥ አለ። ጌታ ይመስገን። ስለዚህ ይሄንን ነው አመንኩ። ስለዚህ ምን አልኩ? ተናገርኩ። ስለ ራሴ የምናገር፣ በውስጤ ስላለው የምናገር፣ በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አለኝ ብዬ የምናገር፣ የሰማይ መዝገብ በእኔ ውስጥ አለ ብዬ። ለዚህ አይደል እንዴ ኤፌሶን ምዕራፍ 1 17ና 18ን ስታነቡት ጳውሎስ እንደዚህ አለ፣ የልቦና አይኖቻችሁ እንዲበሩ እጸልያለሁ። የልቦና አይኖቻችሁ እንዲበሩ። የልቦና አይኖቻችሁ ሲበሩ ሁለት ነገር ይሆናል አለ። አንድ የመገለጥ መንፈስ ታገኛላችሁ፣ ሁለት ጥበብ ታገኛላችሁ። የመገለጥ መንፈስ ሲመጣ የከበረውን ነገር ማየት ትጀምራላችሁ። ጥበብ ሲመጣ እንዴት መጠቀም እንዳለባችሁ ታውቃላችሁ። ጌታ ስሙ ይባረክ። መቼ መጠቀም ለምን ማዋል እንዳለባችሁ ታውቃላችሁ። ምንድናቸው እነዛ የከበሩ ሀብቶች ሲባል ደግሞ የመጀመሪያው የተጠራችሁለት ተስፋ አድርጎ እግዚአብሔር እናንተን የጠራበት አዘጋጅቶ ያለው አለ። እሱን ታውቃላችሁ። ሁለተኛ የእግዚአብሔር የርስቱ ክብር ባለጠግነት እናንተ ውስጥ መሆኑን ታውቃላችሁ። ጌታ ስሙ ይባረክ። በሶስተኛ ከሁሉ የሚበልጠው የትንሣኤውን የኃይሉ ጉልበት ታላቅነቱ ምን እንደሆነ ታውቃላችሁ። ይሄ እንዲሆን የልቦና አይኖቻችሁ ምን እንዲበራ። ጌታ ስሙ ይባረክ። ለኤፌሶን ሰዎች እንዲበራላችሁ አለ። ያን እንዲበራላቸው እንዲያውቁ። ቆሮንቶስ ላይ ሲመጣ ደግሞ ይሄንን ስላወቁ የበራላቸውን ውስጣቸው የተቀመጠውን የከበረውን መዝገብ ስላገኙት ምን አለ? በጨለማ ብርሃን ይብራ ያለ እግዚአብሔር በልባችን ውስጥ ምን አደረገ አለ? ብርሃን አበራ አለ። ብርሃን ሲያበራ አየን እዚህ ሸክላ ውስጥ የከበረ መዝገብ እንዳለ። ጌታ ይመስገን። ተራ ሰዎች እንዳልሆን አሜን። ጭንቅላታችን አንጎል ይሄን ሲስተሙን ቦዲ ሜካኒዝም ይሄ ጨጓራ ይሄ ብቻ እንዲ ተሸካሚዎች እንዳልሆነን በእጅ ሊዳሰስ የማይችል ማይክሮስኮፕ የማያየው አሜን፣ ኤክስሬ የማይነሳ ኤምአርአይ የማያስፈልገው ከሁሉ ያለፈ ግን እውነት የሆነ የሚኖር እኛ እዚህ የሸክላ ዕቃ ውስጥ አለን።
እና የሚታየውን ተውና የማይታየውን ምን በሉ አለ ተመልከቱ። እንዲሁ እኮ ነው ጥያቄው ራሱ። የማይታየውን እንጂ የሚታየውን ባንመለከት አለ። እንዲሁ ዝም ብላችሁ ይሄ ከላይ ያለው ሐሳብ ካልገባችሁ እዚህ ጋር ግራ ይገባችኋል። የማይታየውን እንጂ የሚታየውን ባንመለከት አለ። መጀመሪያ ራሱ እኮ ነገረን የማይታያል። የማይታየውን እንዴት ይዩት? አይታይም ብለህ የማይታየውን እንዴት ይዩት እላለህ? በዚህ አይን አይታይ እንጂ በመንፈስ የልቦና አይኑ ለበራለት ሰው ያን ብርሃን ላገኘ ሰው ምን ይለዋል? ያየዋል። ሪል ነው። እዚህ ውስጥ ኩላሊቶች እንዳሉ እንደምናውቅ ሪል እንደሆኑ ልባችን ውስጥ የእግዚአብሔር ብልጽግና ሪል ነው። ጌታ ስሙ ይባረክ። አሜን። የእግዚአብሔር ሰማይ መዝገብ ሪል ነው አለ። ክብር ለኢየሱስ ይሁን። አሜን። በዚህ በከበረ ሸክላ ውስጥ ምን አለን? ማን ነው? በዚህ ሸክላ ውስጥ ምን አለን? የከበረ መዝገብ አለ። ነገር ግን አመንኩ ስለዚህም ተናገር ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለ እኛም ደግሞ ምን እንላለን? እናምናለን፣ ስለዚህም እንናገራለን። እዚህ ጋር እንናገራለን፣ እናምናለን የሚለው እኛ ውስጥ ያለውን የከበረውን መዝገብ ነው። እንዳለን እናምናለን። አለን። ተስፋ አይደለም የምናደርገው፣ እናምናለን። ጌታ ስሙ ይባረክ። እናምናለን። እስቲ በእኔ ውስጥ የከበረ ነገር እንዳለ አምናለሁ በሉ። ስለዚህም በሉ ከሚታየው ውጫዊ ማንነቴ ውስጤ ያለውን የከበረውን ሰማያዊ መዝገብ አምነዋለሁ። ይሄ በውጭ ያለው ነገር ፌል ሊያደርግ ይችላል። ለዚህ ነው ጊዜያዊ ያለው። ፌል ሊያደርግ ይችላል። ጆሮ ከመስማት አንድ ቀን ፌል ሊያደርግ ይችላል። ስለዚህ ድምፅ እያለ ለሱ ግን ምን የለም? ምን አድርጓል? ፌል አድርጓል። ምላስ አንድ ቀን ፌል ሊያደርግ ይችላል። ቴስት ያላቸው ነገሮች ቴስታቸው ጣዕማቸው እያለ እሱ ቴስት ማድረግ ያቅተዋል፣ ፌል ያደርጋል። ለዚህ ምኖች ናቸው አለ? ጊዜያዊ ናቸው። እንደገናም ደግሞ ሊፈርሱ ይችላሉ። ይሄ ውጫዊ ነገራችን ቢፈርስ አለ ልንታመንባቸው አይገባም። ቋሚ አይደሉም፣ ዘላለማዊ አይደሉም። አሜን። ተወልደው ኖረው በመሃል አይናቸው ከማየት ፌል ያደረገባቸው ሰዎች የሉም። የሚታይ ግን ነገር የለም። ምን ታያለህ ብትሏቸው ምን ይሏቸዋል? ምንም። ግን ምንም ስለሌለ ነው የማየት አቅማቸው በቃ ተቋርጧል፣ አይችሉም። ስለዚህ ምን አለው? ጊዜያዊ ነው አለው። ጊዜያዊ ነው አለው። በውስጥ ያለው ግን ምናዊ ነው አለ? ዘላለማዊ። አንደኛ ማንነቱን አይቀይርም፣ ፌል አያደርግም፣ አይቀንስም፣ ቫልዩ እያጣ አይሄድም። ሁሌ አዲስ ነው። ዛሬም ያው ነው፣ ነገም ያው ነው፣ ዘላለማዊ ነው። ከጅምሩ እስከ ፍጻሜው ድረስ አንድ ነው። ጌታ ስሙ ይባረክ። የከበረ አሜን። ያ የከበረ መዝገብ በምን ውስጥ አለን አለ? በሸክላ ዕቃ ውስጥ አለ። እንዲሁ እንኳን ምድራዊ ነገር ይሁን ምድራዊ ነገር ውድ የተባለ ሽቶ ገዝታችሁ ወይ ሰው ሰጥቷችሁ አያውቅም አይደል? አንብባችሁት ብራንዱን እዛ ላይ ነው ገና እንትን ሳትሉ የሚያወራው የትኛው ነው? የውጭው። ስለማን የሚያወራው? ስለ ውስጡ የሚያወራው። አንብባችሁ ነው እሱን አይታችሁ ኤክስፓየር ዴቱን አይታችሁ የተፈበረከበትን አይታችሁ የወንዴ ሴት የሚለውን አይታችሁ በዛኛው ደግሞ የመታጠቢያ ያለ የምን አለ ያን ሁሉ አይታችሁ ትመርጣላችሁ። ማን ያወራላችሁ? ውጭ ያለው። ስትገዙ ላትቀምሱ ትችላላችሁ፣ ቴስት ላታደርጉ ትችላላችሁ። አንዳንድ ቦታ እንኳን ዲዶራንት ስትገዙ ከፍታችሁ ከማሽተት ያለፈ ፕስፕስ አድርጋችሁ እንደዚህ አትችሉም። ግን የሚነግራችሁ የትኛው ነው? የውጭው ነው። ከገዛችሁ በኋላና እቤት ስትሄዱ ግን ያንን ፕስፕስ አድርጋችሁ ስታሸቱት እንደነገራችሁ ነው። አሁን ሪል ማንነቱን ያገኛችሁት ውስጥ ያለው ነው እንጂ ያነበባችሁት ጋር አይደለም። ይንገራችሁ እንጂ ቴስት ልታደርጉት አትችሉም። ያ የሚነግራችሁ ነገር የዛኔ ውስጥ ያለውን የሽታውን አቅም
የሚሰጠውን የጠረኑን ደስታ አቅም ልክ ሊነግራችሁ አይችልም። ቢያወራም ስቲል ምንድነው? ውስን ነው። እየሰማችሁኝ ነው? በትክክል ነገሩን የምታቁት ልኩን መጠኑን የምታቁት ምን ሲል ነው? ያ ሲወጣ ነው። ያ በውድ የተገዛው ሽቶ ልብ በሉ፣ እዛ ብልቃጥ ውስጥ የሚቆየውም እስከ መቼ ነው? የውስጡ ያለው ሽቶ እስካለ ድረስ ነው። እሱ እስካለ ግን ጥሩ ቦታ ነው የምትሰጡት። መቀመጫው ይለያል። አሁን እንግዲህ የከበረው ያ ጠርሙሱ ብልቃጡ ነው ወይስ ውስጥ ያለው ነው? ካለቀስ በኋላ ይጣላል። አትፈልጉትም። ማንን ነው የገዛችሁት? ለማን ነው ዋጋ የከፈላችሁት? ለውጭው ወይስ ለውስጡ ነው? የቱን ነበር ስትጠብቁት የነበረው? ጥሩ ቦታ የሰጣችሁት፣ የተሻለ ቦታ የሰጣችሁት፣ ያወራችሁለት እንዴና እኮ ብር ነው የገዛሁት፣ ይሄና $1 እኮ ነው ያወጣሁት ብላችሁ የምታወሩት የየትኛውን ዋጋ ነው እንደዛ የምትተርኩት የነበረው? የውስጡን። ይሄም ሰውነት እንደሱ ማለት ነው። ግን ገዛችሁም ይሄን የከበረ ነገር ሽቶን አስቀመጣችሁት። ሁሌ ብታዩት መጠቀም ትችላላችሁ። ሳትጠቀሙበት ቀኑ ሊያልፍ ይችላል። ከምን ውስጥ ስላልወጣ? ከውስጥ ስላልወጣ። ማን ያዘው? ብልቃጡ ይዞታል። ያን የከበረ ሽታ ያ አካባቢ መቀየር የሚችል አለፍ ስትሉ ለሌላ ደስታ ሁሉ የሚሰጥ ዞር ብሎ ሰው እንዲመለከታችሁ የሚያደርግ ከነበረበት ሐሳብ በአንዴ ውልቅ ብሎ ለእናንተ ኮንሽስ እንዲሆን ያ የሚያደርገው ነገር የሚወጣው የሚገለጠው እናንተ ላይ የሚታየው በምታልፉበት አካባቢውን ሁሉ ሊቆጣጠር የሚችለው ከምን ውስጥ ሲወጣ ነው? እላችሁ ላይ የነሰነሳችሁት ሽቶና ከነብልቃጡ ኪሳችሁ ቦርሳችሁ ውስጥ ይዛችሁት ብትዞሩ ለውጥ የሚያመጣ ተጽዕኖ የሚያመጣ የትኛው ነው? ምን እንደያዛችሁ ሰው አያውቅም። አሁን ለምሳሌ አንዳንድ ቦታ ሰልፍ ይሆናል ወይ ሰው ይኖራል። ብዙ ባለበት ቦታ አንዳንድ ጠረኖች ቢመጡ ሰው ወዲያው ምን ይላል? ይዛል። ምን ይላል? እዛው ሆናችሁ እናንተ ከኪሳችሁ አውጥታችሁ ያንን ብን ስታደርጉት ደግሞ ምን ይመጣል? ቀየራችሁት አይደል? ለወጣችሁት አይደል? ሰዎች ይከብዳቸው የነበረውን አትሞስፌሩን የተቆጣጠረውን ያንን ሽታ አልቀየራችሁትም? አልለወጣችሁትም? ልክ እንደዛው ነው። እኛም ውስጥ ይሄን የከበረ መዝገብ እስካላወጣ ነው ድረስ ከጎናችን ካለ የተለያየ ነገር ከሚያስተላልፈው በምንም አንለይም። ልዩነት የሚያመጣው ግን ምን ሲል ነው? ሲወጣ ነው። ከወጣ ማንም ሰው የሚያውቀው ዞር ብሎ የሚያየው የሚያስተውለው፣ ክብር ለኢየሱስ ይሁን፣ ከአካባቢው ለየት ያለ ነገር መታየት፣ መሰማት፣ መደመጥ ይችላል። አትሞስፌሩን መቀየር ይችላል። እዚህ ስጋ ላይ ከቆምን ያንን እንረሳዋለን። እስቲል ይዘን አሁን ልብ በሉ፣ ቅድም እንዳልኳችሁ እዛ ህዝብ የበዛበት አካባቢ መጥፎ ጠረን ተነስቷል። ብልቃጡን ይዟል፣ ሽቶን ሰው ቦርሳዋም ውስጥ ይሁን ምን ውስጥም ይዘዋል። ረስተውት ዝም ቢሉ ያ ሌላውን አፌክት ያደረገው ሽታ እነሱን አይነካቸውም? በደንብ ይነካቸዋል። ምን ስላላሉት? ለምንድን ነው ያላወጡት? ረስተውታል። ግን የላቸውም። አካባቢን ሁኔታን መቀየር የሚችል ሰዎች ላይ የመጣን ክፉን ሽታ ማስቀረት የሚችል ለሰዎች ደስታ መስጠት የሚችል ትልቅ ነገር ይዘው በመርሳት ብቻ እነሱም እንደውም የአካባቢው ተጽዕኖ ተካፋይ ሆነዋል። ልዩነት የሚመጣው ምን ሲል ነው? ሲወጣ። የምናወጣው ደግሞ ምን ስንል ነው? ስናውቀው። ለዚህ ነው ብርሃን ያበራው እንድናየው። ጌታ ስሙ ይባረክ። እንድናውቀው፣ እንድንለየው። ይለያል። ብርሃን ብያቸዋለሁ ያሳያል። ነጩን ነጭ። አሁን በዚህ ሰዓት መብራት ቢጠፋስ ይሄን ጥቁርና ይሄንን ነጭ መለየት ይቻላል? አይቻልም። ወንበር እንዳለ ልናውቅ እንችላለን በዳበሳ፣ ግን መለየት አንችልም። ናቆች በል ብየው እዚህ ጋር ሊቀመጥ ያለን ሰው በጨለማ ባዞርበት መቀመጥ ይችላል? ጨለማው ነው። ግን ፊት ለፊት እያልን እንደ አዞርከው እኮ ይላል፣ ያያል አይደል? ልክ ሰይጣንም እንደዚሁ ነው። ካላየን ይጎዳናል። ካላየን የምንወድቅበትን ነው የሚያዘጋጀው።
ምንም የከበረ ነገር ብንይዝ ካላየንና ካላወጣን ካልተጠቀምንበት በስተቀር በዚህ ሸክላ የተነሳ ከሌላው እንዳንዱ ሆነን እንወድቃለን። ብዙ የከበረ ነገር የያዙ ሰዎች ይወደቁም አሉ። የሚጠቅመው ምን ሲል ብቻ ነው? ሲወጣ ተጽዕኖ ይፈጥራል። ጌታ ስሙ ይባረክ። አሜን። እስቲ የከበረ መዝገብ በዚህ ሸክላ ዕቃ ውስጥ አለኝ በሉ። ኑሮዬ በሉ፣ ማልፍበት ሁኔታ፣ የሰዎች ግምት፣ የሰዎች አስተያየት እዚህ ውስጥ ያለውን ሊገልጸው አይችልም። እዚህ ውስጥ ያለውን እግዚአብሔርና እኔ ብቻ ነን የምናውቀው። ልጆች ከሆናችሁ ደግሞ የእግዚአብሔር ወራሾች ናችሁ ሲል ወደፊት ነው የምንወርሰው። ኦልሬዲ ምን ብለናል ማለት ሀብቱን የት ውስጥ አስቀምጧል? እኛ ውስጥ አስቀምጧል። ፈውሱ እናንተ ውስጥ ነው ያለው። አሜን። አርነት ሰጪ ኃይል እናንተ ውስጥ ነው ያለው። ጌታ ይመስገን። ሁኔታን የሚቀይር ጉልበት እናንተ ውስጥ ነው ያለው። ለምን ዕቃ ነው? ይሄን ለምን ሸክላ አለው? ሸክላ እኮ ምንድን ነው? ዕቃ ነው አይደል? መያዣ ነው አይደለም እንዴ? ጳውሎስን ምንድን ነው ያለው? ሐዋርያት ሥራ ምዕራፍ 15 ላይ በደንብ ስትሰሙ ለሐናንያ ሄደ ነገረው አይደል? ሐናንያ መለሰለት፣ ጌታ ሆይ አልሰማህምን? ቅዱሳኖችን እንዴት እያደረገ እያሳደደ እንዳለ አሁን እሱ ጋር ትልከኛለህ? አልሰማህም እንዴ ስለሱ? ጳውሎስን እኮ ያማለታል ጌታ ሳይገባው ሲቀር እኮ አማለት እኮ አላወቅም። ሂዳ ነው እሱ ስሜን የሚሸከም ምን አይ ጌታ ስሙ ይባረክ። ስሜን የሚሸከም ዕቃ ነው፣ የከበረ ዕቃ ነው። ተሸክሞ ወደ ነገስታት፣ ወደ አሕዛብ፣ ወደ ሁሉም ይሄዳል። እኔ በሱ ውስጥ ነው የሚሄደው። እኔ ሕያው እኔ ማንነቴ፣ ኃይሌ፣ ስልጣኔ፣ መለኮት፣ ሁሉ ነገሬ እኔን የሚሸከም ምንድን ነው አለ? ዕቃ። ዕቃ ያሰኘው ምኑ ነው? የእግዚአብሔር ማንነት ይህንን ዕቃ አሰኘው። ልብ በሉ፣ ሸክላ ውስጥ የምታስቀምጡት ነገር ያዝላችሁ እንጂ ካስቀመጣችሁት ነገር ጋር የባህሪም የምንም ግንኙነት የለውም። ግን እዛ ውስጥ ለማስቀመጥ መረጣችሁት። እግዚአብሔርም ይሄንን ሸክላ መረጠ እንጂ የራሱን ማንነት ለማስቀመጥ ይሄ ስጋችን ከእግዚአብሔር ባህሪ ጋር ምንም ግንኙነት የለውም። ውስጥ ያለው ነው ከእግዚአብሔር ጋር የሱ አይነት ባህሪ ያለው ውስጥ ያለው። ጌታ ስሙ ይባረክ። ስለዚህ እነዚህ በአየር ላይ የሚመጡ ነገሮች ውስጥን የሚያጨልሙ፣ ብርሃናችሁን የሚያዳፍኑ፣ ውስጣችሁ ያለውን ነገር እንዳታው የሚያደርግ፣ የእግዚአብሔር ቃል ውስጥ ያለውን የቃሉን ማንነት፣ ክብሩን፣ ስልጣኑን፣ ኃይሉን እንዳታው የሚያደርግ ነው። በጣም ልንጠነቀቅ ይገባል። ራሱ እግዚአብሔር እኛ ውስጥ አለ። ከህልውና ውስጥ ነው የምንናገረው። ምንም ይሁን ምንም ይበሏችሁ፣ የከበረ መዝገብ በዚህ ሸክላ ዕቃ ውስጥ አለ። አሜን። ማንም ከምንም አያጎድላችሁ። እናንተ ግን ከዚህ ከተላለፋችሁ ትጎድላላችሁ። እንዳትተላለፉ። አሜን። እስቲ ብርሃን በሉ። በልቤ በርቷል። በልቤ ውስጥ ያለውንም የከበረ መዝገብ አይቼዋለሁ፣ አለ፣ አምነዋለሁ፣ እናገረዋለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። በልባችን ውስጥ የበራ ለምን? በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ። ለማን ነው የሚሰጠው? እናንተ እንድታውቁት ነው። የምትሰጡት ግን ለዓለም ነው። እናንተ የዓለም ምኖች ናችሁ ብሏል። ብርሃን እኛ እንድናቀው ነው። እኛ ውስጥ ያለንን ለእኛማ ብርሃን ሰጠ እኮ እግዚአብሔር ራሱ ለእኛ ብርሃን ሰጠ፣ አበራ። እኛ ውስጥ ያለ የእግዚአብሔር የክብሩ በማን ፊት ነው የሚለው? በክርስቶስ ፊት። ጌታ ስሙ ይባረክ። አሜን። በማን ፊት? በክርስቶስ ፊት። በደንብ በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና።
ለዓለም እግዚአብሔርን የሚያሳይ፣ ለዓለም የጣዖታትን ከንቱነት የሚያሳይ፣ ለዓለም የመንፈስ ቅዱስን የሚገልጥ፣ የአጋንንቶችን የሚለይ፣ ለዓለም ብርሃን የሚሰጥ እኛ ውስጥ የከበረ ምን አለ? መዝገብ አለ። ጌታ ስሙ ይባረክ። አሜን። እስቲ ብርሃንነቴ ለዓለም ነው በሉ። ግን ስናወጣው ነገር ግን ይህ የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። አለን ይኖረናል ነው። አለን ተስፋ እናደርጋለን ነው። አለን እኮ ከእምነትም ያለፈ ነው። አውቀናል፣ አረጋግጠናል። እምነትም እኮ የመጨረሻ ደረጃ ሲደርስ ማረጋገጥ ነው፣ እርግጠኝነት ነው። ጌታ ስሙ ይባረክ። አይደል እንዴ? እምነትም ተስፋ ስለምናደርገው ነገር ምን የሚል የሚያስረግጥ፣ በቃ አለቀ። አቋም ነው የሚሆነው እምነታችሁ ሲያድግ። ከዛ ንቅንቅ አትሉ። አረጋግጣችኋል፣ አቋም ወስዳችኋል፣ በቃ አለቀ። ጌታ ስሙ ይባረክ። አለን አለ። ይኖረናል አይደለም፣ ምናልባት ገና እናገኛለን አይደለም፣ አለን። ጌታ ይመስገን። ይሄ ያለን ደግሞ ጊዜያዊ አይደለም፣ ምናዊ ነው፣ ዘላለማዊ ነው። ምንም ነገር ሊያጠፋው፣ ምንም ነገር ሊያበላሸው፣ ምንም ነገር ከእርሱ በልጦ በጊዜ ውስጥ ሊገኝ አይችልም። እሱም ደክሞ ሊገኝ አይችልም። ያው ነው። ጌታ ይመስገን። የከበረው መዝገብ በእናንተ ውስጥ አለ። የሰማይ መዝገብ በእናንተ ውስጥ አለ። ጌታ ይመስገን። ክብር ለኢየሱስ ይሁን።